የዓለም የጤና ድርጅትንና መንግስታትን ያስጨነቀ ከኮቪድ በላይ አደገኛና ገዳይ የሆነ ሃንታ የተሰኘ ቫይረስ ምድራችን ላይ ተከስቷል። ቫይረሱ ለመጀመሪያ ጊዜ የተገኘባት መርከብም የስፔኗ ግራናዲና ዲቦና ወደብ ደርሳለች። ከተሳፋሪዎች መሃል የነበሩ 17 አሜሪካውያን ለምርመራ ወደ ሀገራቸው ተወስደዋል። ቫይረሱ ከሚያሳያቸው ምልክቶች ውስጥ ሰውነትን መቆረጣጠም፣ ብርድ ማለትና የትኩሳት ስሜት ሲሆኑ የኩላሊት ህመም ምልክቶችና በትኩሳት ጊዜ የአፍና የአፍንጫ መድማትን ያካትታል። ዘውትር ስለ ቫይረስና ክትባት ማውራት በፍቅር የሚወደው ቢል ጌትስ ቀደም ብሎ በዓለማችን ከባድ የሆነ አዲስ ቫይረስ ይከሰታል፣ መድኃኒት የማይገኝለትና በ10 ሚሊዮን የሚቆጠሩ ሰዎችን የሚገል ይሆናል ብሎ መናገሩ ደግሞ ቫይረሱ ቀደም ብሎ የታቀደበት ነው የሚሉ ተከራካሪዎችን እምነታቸውን ያጠናከረ ሆኗል። እጅግ አስደንጋጭና አነጋጋሪ የሆነው ደግሞ ሞደርና የተሰኘውና በኮቪድ ጊዜ በበርካታ ሀገሮች የተወቀሰው የኮሪያው ክትባት አምራች ካምፓኒ ለሃንታ ቫይረስም ክትባት እየሰራው ነው ማለቱ ጥርጣሬና ከባድ ስጋትን ፈጥሯል። The World Health Organization says public risks from the hantavirus are low. Arrangements are being made to repatriate passengers from a cruise ship after 3 people who've been on board died. How's the experience from the COVID-19 pandemic being used? What exactly is hantavirus? Hantaviruses are common in rodents and people can get infected with this. 3 cruise ship passengers have now died. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በዓለም ላይ ከፍተኛ ስጋትን ስለፈጠረው ስለ ሃንታ ቫይረስና ስለሚያሳያቸው ምልክቶች እንዲሁም መደረግ ስላለባቸው ጥንቃቄዎችና አጠቃላይ በዛ ዙሪያ ያሉ እውነታዎችን እንደሚከተለው እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታረጉ ዘንድም እንጋብዛለን። ወደ 3 ዓመታት የዓለም ሕዝብን ከጎዳና ያራቀና ማህበራዊ ግንኙነት እንዲቋረጥ ያደረገውን የኮሮና ቫይረስ ወረርሽኝን ተከትሎ በተለይ ቫይረሱ ያደረሰውን ከፍተኛ እልቂትና በርካታ መዘዞች የነበሩትን የኮቪድ ክትባት አስመልክቶ የሕክምና ሙያ ውስጥ ያሉ ዶክተሮችም ሆኑ ሌሎች አካላትም የተለያዩ ስነ ምግባራዊ ጥሰቶችንና የመፍትሄ ተግባራትን ግድፈቶች እያነሱ አስተያየቶችን በተከታታይ ሲያጋሩ ቆይተዋል። በተጨማሪም ወረርሽኙን በተገቢ መልኩ በመቆጣጠሩ ረገድ ሙያዊ ግድፈት አሳይተዋል የተባሉ ባለስልጣናትም በሚመለከተው የሕግ አካል ፊት ቀርበው ምርመራ የተደረገባቸው ሲሆን ጉዳት አጋጥሞናል ያሉ በመቶ ሺዎች የሚቆጠሩ ዜጎች ካሳ ተቀብለዋል። ከኮቪድ ጋር በተያያዘ ውዝግብ አስነስቶ የነበረው ዋናው ጉዳይ ስለ ወረርሽኙ እንደ ቢል ጌትስ ያሉ የተወሰኑ ሰዎች ቀን ቆጥረው መናገራቸው ነበር። ቢል ጌትስ የኮቪድ ወረርሽኝ ፈተና ካበቃ በኋላም ወደ መድረክ ወጣ ብሎ እርግጥ ነው የኮቪድ ወረርሽኝ በሚሊዮኖች የሚቆጠሩ ሰዎችን ገሏል፣ ነገር ግን የሚቀጥለው ደግሞ እጅግ የከፋ ይሆናል ብሎ የተናገረ ሲሆን በዚህ ንግግሩ በዓለማችን በቀጣይ የሚከሰተው መጪው ወረርሽኝ በምድር ላይ ኒውክሌር መሳሪያ ከሚጋርጠው ስጋት የበለጠ አደገኛና የሚያሰጋ ነው በማለቱ ነበር። We need to be prepared for the next pandemic. We're not prepared for COVID-19, so we need to do better. ሰሞኑን ይህ የቢል ጌትስ የቀድሞ ንግግር እንደ አዲስ እየቀረበ ቢሆንም ቀጣዩ ወረርሽኝ ይከሰታል ብሎ ያስቀመጠው ጊዜ በ2025 እና 26 መካከል የነበረ መሆኑ አሁን ተከሰተ የተባለው የሃንታ ቫይረስ ወረርሽኝን አስደንጋጭ አድርጎታል። ቢል ጌትስ ቴድ ቶክ በተባለው መድረክ ላይ በመቅረብም የሚቀጥለው ወረርሽኝ በ10 ሚሊዮን የሚቆጠሩ ሰዎችን በመላው ዓለም የሚገድል እንደሆነም ተናግሮ ነበር። If anything kills over 10 million people in the next few decades, it's most likely to be a highly infectious virus rather than a war. Not missiles
but microbes. በቀጣይ ጊዜ እጅግ አደገኛ የቫይረስ ወረርሽኝ በመላው ዓለም ይከሰታል። የሚከሰተው በ2025 እና 26 አካባቢ ሲሆን ለቁጥጥር አዳጋችና ለወትሮ የምንጠቀማቸው ቫክሲኖችም የሚገቱት አይመስለኝም። እና ቢል ጌትስ የተነበዩት ወረርሽኝ የአንታ ቫይረስ ወረርሽኝ ይሁን ወይም ሌላ ቫይረስ የሚለው ነጥብ አሁንም መነጋገሪያ ሆኖ የቀጠለ ሲሆን ሰሞነኛው አስደንጋጭ መረጃ ግን በርካቶችን ያስጨነቀ ሆኗል። ሃንታ የተሰኘው አዲስ ወረርሽኝ የሆላንድ ንብረት የሆነችው መርከብ ላይ መከሰቱንና በቫይረሱ ከተያዙ 6 ሰዎች ውስጥም 3ቱን ሲገድል አንደኛውን ጽኑ ህሙማን ክፍል ማስተኛቱን ተከትሎ ዓለም አቀፉ የጤና ድርጅትን ጨምሮ በርካታ ሀገራትና መንግስታትን ያሳሰበ ሆኗል። አንታይ ቫይረስ ለበርካታ ባለሙያዎችም ሆነ ለተራ ሰዎች ለጆሮ አዲስ የሆነና በወረርሽኝ ደረጃ የመከሰቱ ጉዳይም በእጅጉ ያልተለመደ ነው። መነሻዋን አርጀንቲና አድርጋ ወደ ኬፕ ቨርዴ ትጓዝ በነበረችው ኤምቪ ሆንዲስ በተባለች የሆላንድ ቅንጡ መርከብ ላይ ከነበሩ ወደ 160 ከሚጠጉ ተሳፋሪዎች መካከል 8 የሚሆኑት ኢንፍሉዌንዛ መሰል ምልክት ከታየባቸው በኋላ 2 ባልና ሚስቶች እንዲሁም አንድ ሌላ ዜግነቱ ያልታወቀ ሰው ወዲያውኑ ሲሞቱ፣ ሌላው ደግሞ በደቡብ አፍሪካ አንድ ሆስፒታል ውስጥ ጽኑ ህሙማን ክፍል ገብቶ ሕክምና እየተደረገለት ነው። ሌሎቹ 2 ደግሞ በስዊዘርላንድ እና በዴንማርክ ሕክምና እያገኙ ሲሆን የተቀሩት 2 ደግሞ በመልካም ሁኔታ ላይ እንደሚገኙ የዓለም አቀፉ የጤና ተቋም ዳይሬክተር ዶክተር ቴድሮስ አድሃኖም የገለጹ ሲሆን ከ143 በላይ የተለያዩ ሀገራት ዜጎች አሁንም በመርከቧ እንደሚገኙና መርከቧ መልህቋን እንድጥል ከስፔን መንግስት ጋር ስምምነት እንደተደረሰ ዳይሬክተሩ ጨምረው ተናግረዋል። The species of hantavirus involved in this case is the Andes virus, which is found in Latin America and is the only species known to be capable of limited transmission between humans. እስካሁን ባለው ሂደት የአነዲስ ቫይረስ የሚተላለፈው በንክኪና በመቀራረብ ነው። በትንፋሽም ይተላለፋል። ለዚህ ቫይረስ የበለጠ ተጋላጭ የሆኑ ሰዎችም አብሮ የሚኖሩ በእጅጉ የሚቀራረቡ እንዲሁም የሕክምና ባለሙያዎች ናቸው። መርከቧንና በውስጧ የነበሩ ተሳፋሪዎችን በተመለከተ በክትትል ኳራንቲን እንዲደረግ ያዘዙትን የኬፕ ቨርዴ መንግስት ላደረገው አስተዋጽኦ ከልብ እናመሰግናለን። በአሁኑ ሰዓት መርከቧ ስፔን ግራናዲና ዲቦና ወደብ ደርሳለች። ዶክተር ቴድሮስ በመርከቧ ላይ የተከሰተው ወረርሽኝ በዓለም አቀፍ ደረጃ የመስፋፋት ዕድሉ አናሳ ነው ቢሉም አስደንጋጩ የወረርሽኝ ዜና በተሰማ ጥቂት ቀናት ውስጥ 9 ሀገራት የበሽታውን ምልክት ያሳዩ ዜጎችን ያገኙ ሲሆን ይህም ከወዲሁ ሽብርን ፈጥሯል። ሃንታ ቫይረስ ለመጀመሪያ ጊዜ የታወቀው በ1950ዎቹ በኮሪያ ጦርነት ወቅት ሲሆን በደቡብ ኮሪያ ሃንታን ወንዝ አቅራቢያ በነበሩ ከ3000 በላይ የተባበሩት መንግስታት ድርጅት ወታደሮች ላይ ከፍተኛ ትኩሳትና የኩላሊት ህመም ባስከተለ ወረርሽኝ ነው። ቫይረሱን ለመጀመሪያ ጊዜ በ1976 ለይተው ያወቁት ዶክተር ሆዋንግ ሊ የተባሉ የደቡብ ኮሪያ ሳይንቲስት ሲሆኑ ቫይረሱን የሚያገኙት በወንዙ አካባቢ በሚኖሩ አይጦች ሳምባ ውስጥ ነው። ስሙም ሃንታ የተባለው በዚሁ የወንዝ ስም ተሰይሞ ነው። ቫይረሱ ከታወቀ ጀምሮ በነበሩት ዓመታት በወረርሽኝ መልክ ተከስቶ የማያውቅ ሲሆን አልፎ አልፎ ይከሰቱ የነበሩ በሽታዎች ባህሪም አብዛኛው ኩላሊትና ልብን የሚያጠቃና ከፍተኛ መድማትን የሚያስከትል ሲሆን የመግደል አጋጣሚውም አነስተኛ ነበር። አሁን ላይ ግን አደገኛና የመተንፈሻ አካላትን የሚያጠቃ የሆነው ይህ ቫይረስ ከሰው ሰው በትንፋሽ የሚተላለፍ ሲሆን የመግደል ዕድሉም ከ40% በላይ መሆኑ የስጋቱን መጠን ከፍ እንዲል አድርጓል። የሃንታ ቫይረስ ዋነኛ ተሸካሚ ተብለው የሚጠቀሱት አይጦች ሲሆኑ ቫይረሳቸው በደማቸውና በምራቃቸው እንዲሁም በሽንታቸውና በሚጸዳዱት ውስጥ ይዘውት ስለሚዞሩ ፈሳሽ እና ጠጣር ቆሻሻዎች ጋር ቀጥተኛ ግንኙነት የማድረግ ዕጣ የገጠመው ሰው በቫይረሱ ሊያዝና በሽታውን ሊያንጸባርቅ ይችላል። በተጨማሪም እነዚህ የአይጥ ዝርያዎች
በፈሳሻቸው የበከሉት አካባቢ ወይም ወለልም ሆነ ቁስ ፈሳሹ ከደረቀ በኋላም ቫይረሱን ይዞ የሚቆይ በመሆኑ ወለሉ በሚጠረግበት ወይም ቫኪዩም በሚደረግበት ጊዜ ቫይረሱ ከብናኝ ጋር ወደ መተንፈሻ አካላት በመግባት ኢንፌክሽን ይፈጥራል። በዓለም አቀፍ ደረጃ ሊከሰት የሚችል የወረርሽኝ ስጋት የሚፈጥረውም ይሄው በቀላሉ ወደ መተንፈሻ አካላት የሚገባውና ከሰው ወደ ሰው መተላለፍ የሚችለው የኢንፌክሽን አይነት መሆኑ ደግሞ የአንታን አደገኛነት ያሳየ ሆኗል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አንድ በአንታ ቫይረስ የተጠቃ ሰው ከተጠቃበት ጊዜ አንስቶ ምልክቱ እስኪታይበት ድረስ ከ1 እስከ 8 ሳምንታት ሊወስድ መቻሉ የመተላለፍ ሰንሰለቱን ፈጣንና ለመቆጣጠር አዳጋች አድርጎታል። ቫይረሱ ሁለት አይነት ዝርያዎች ያሉት ሲሆን የአሮጌው ዓለም ወይም ኦልድ ወርልድ እና አዲሱ ዓለም ወይም ኒው ወርልድ የሚባል ሲሆን አንዳንዴ ደግሞ በሌላ ስሙ አንዲስ ቫይረስ ተብሎ ይጠራል። አሮጌው ዓለም በመባል የሚታወቀው በወረርሽኝ ደረጃ የማይከሰትና ኩላሊትና ልብን በማጥቃት የሰውነት ክፍሎችን በማድማት ጉዳት የሚያደርስ ሲሆን ያን ያህል ገዳይ ግን አይደለም። ኤንዲሲ የሚባለው አዲስ ዝርያ ደግሞ የመተንፈሻ አካላትን የሚያጠቃና ከሰው ወደ ሰው የሚተላለፍ እንዲሁም ወረርሽኝ የማስከሰት አቅም ያለው ሲሆን የመግደል አቅሙም ከፍተኛ ነው። ሁለቱም ዝርያዎች ምልክት እስኪታይ 8 ሳምንታትን የሚፈጁ ቢሆንም ኤንዲሲ የተባለው ግን በአብዛኛው በሳምንት ውስጥ ምልክት ያሳያል። በሁለቱም አይነት ኢንፌክሽኖች ከሚታዩ ምልክቶች ውስጥ ሰውነትን መቆረጣጠም፣ ብርድ ማለትና የትኩሳት ስሜት ተጠቃሽ ሲሆን በአሮጌው ቫይረስ የተጠቀሱት የኩላሊት ህመምና ምልክቶች እንዲሁም ደግሞ በትኩሳት ጊዜ የአፍና የአፍንጫ መድማት የሚለይበት ምልክት ነው። በኤንዲስ ቫይረስ የተያዙት ደግሞ ምልክታቸው ከኢንፍሉዌንዛ የማይለይ በመሆኑ በቀላሉ ችላ እንዲባሉና በሽታው እንዲስፋፋ ያደርጋል። ከአንድ ሳምንት በኋላ በሽታው በሳምባና በሌሎች አካላት ላይ በመስፋፋት ውሃ በቋጠረው ሳምባ ምክንያትም ከፍተኛ የትንፋሽ ማጠር የሚከተል ሲሆን በሽተኞችን በፍጥነት የጽኑ ህሙማን ክፍል ወዳለው ሆስፒታል መውሰድ ግዴታ ያስፈልጋል። እንደዛም ሆኖ ግን የበሽታው የመግደል አቅም እጅግ ከፍተኛና ከተያዙት ውስጥ 40 በመቶ እንደሚሞቱ መረጃዎች ያመለክታሉ። የዓለም ማህበረሰብን በፍርሃት ያርበደበደው ጉዳይና የስጋት ምንጭ ሆነው ደግሞ በሽታው መድኃኒት የሌለውና ሕክምናውን በሽተኛውን ኦክስጅንና ፈሳሽ በመተካት እየተንከባከቡ በሽታው በራሱ ጊዜ ከለቀቀው ከመጠበቅ ውጪ ሌላ አማራጭ አለመኖሩና በሽታው ሌሎችን እንዳይዝ የሚረዳ ክትባት አለመኖሩ ሌላኛው ከባድ ስጋትን የፈጠረ ጉዳይ ነው። አሁን ባለው የሕክምና ቴክኖሎጂ ሰዎች በቫይረሱ መጠቃት አለመጠቃታቸውን ለማረጋገጥ በትንሹ 7 ቀን መጠበቁ ግድ ከመሆኑ ጋር ተያይዞ ያሉ ሌሎች በርካታ ተግዳሮቶችም አሉ። ወረርሽኙ አሁን ከተለየባቸው 9 የአውሮፓ ሀገራት ውጪ ድንበር መሻገር ከቻለና ቀድሞውኑ ያልዳበረ የላቦራቶሪ ተቋማት ወዳላቸው ወደ አፍሪካና እስያ ሀገራት የሚሰራጭ ከሆነ ደግሞ ፈተናውን የከፋ ያደርገዋል። አሁን ላይ ቫይረሱ በተቀሰቀሰባትና መነሻዋን አርጀንቲና አድርጋ ወደ ኬፕ ቨርዴ ትጓዝ በነበረችው በሆላንድ የቅንጦት መርከብ ወደ ደቡብ አፍሪካ፣ ስዊዘርላንድና ዴንማርክ ለሕክምና የተወሰዱ ሰዎች ከመርከቧ በወሰዷቸው አይሮፕላኖች ውስጥ ከነበሩ ሰዎች ጋር የሚኖራቸው የንክኪ መጠንና ስፋት 1 ሳምንት መርከብ ውስጥ ተዘግቶባቸው እንዲቆዩ ከተፈረደባቸው 143 ተሳፋሪዎች ይልቅ በእጅጉ አሳሳቢ ሆኗል። አሁን ባለው መረጃ መሰረት የአንታ ቫይረስ ተሸካሚዎች ተብለው በብቸኝነት እየተጠቀሱ ያሉት የአይጥ ዝርያዎች እንደመሆናቸው
ለኢንፌክሽኑም ሆነ ለበሽታው ተጋላጭ ይሆናሉ የተባሉ የህብረተሰብ ክፍሎች በተጣበቡ ቦታዎች የሚኖሩና በሰፋፊ የገጠር እርሻ አካባቢ የሚኖሩ የማህበረሰብ ክፍሎች በዋናነት ተጋላጮች ናቸው። የመጀመሪያውን ኢንፌክሽን ለመከላከል እንደ አንድ አማራጭ የቀረበው እነዚህን የአይጥ ዝርያዎች ማጥፋት ሲሆን ይህ ደግሞ ለትግበራ እጅግ ከባድና ብዙ ስራ የሚፈልግ መሆኑ ብቻ ሳይሆን በአብዛኛው ሀገራት ለእንደነዚህ አይነት ማህበረሰቦች የሚሰጧቸው ትኩረት ዝቅተኛ መሆኑ ወረርሽኙ ከተቀሰቀሰ ለመቆጣጠር እጅግ አዳጋች ያደርገዋል። ሌሎቹ የመከላከያ መንገዶች ልክ እንደ ኮቪድ ጊዜ ማህበራዊ ርቀትን መጠበቅ፣ ምልክት የሚታይባቸውንና ከነሱ ጋር ግንኙነት የነበራቸውን በመከታተል በተለየ ቦታ እንዲቆዩ ማድረግ ወይም ኳራንቲን ማድረግ፣ የእጅ ንጽህናን መጠበቅና የመሳሰሉት እርምጃዎች ሲሆኑ ማስክና ሳኒታይዘር የመጠቀሙ ጉዳይም በኮቪድ ተሞክሮ ውዝግብ እንደማስነሳታቸው የኛው ወረርሽኝ ዓለም አቀፍ መልክ ከያዘ እነዚህም እንደ መከላከያ መፍትሄ በጥቅም ላይ እንዲውሉ ይደረጋል ወይስ አይደረግም የሚለው ገና በውል አልታወቀም። የአንታ ቫይረስ ወረርሽኝ መከሰቱን ተከትሎ ዓለም አቀፋዊ ይዘት ሊኖረው ይችላል የሚለው ግምት በ9 ሀገራት መከሰቱ እንዲሁም ደግሞ የወረርሽኙ ክስተት አሁንም በመርከቧ ውስጥ መስተዋሉ ብዙዎች ወደ ኋላ ተጉዘው ስለ ኮቪድ እንዲያስቡና በወቅቱ የነበረውን ስጋት እንደገና እንዲኖሩ ያስገደደ ሆኗል። በተለይ የአንታ ቫይረስ ወረርሽኝን ወደ ትኩረት ካመጣችው መርከብ ጋር በተገናኘ በየወደቡ ከመርከቡ የወረዱ መንገደኞች ሁኔታ ያለመታወቁም ከፍተኛ ጭንቀትን ፈጥሯል። በሌላ በኩል ይህን ክስተት ምዕራባውያን ሚዲያዎች እጅግ በተጋነነ መልኩ እየዘገቡት መሆኑ ከመጋረጃው ጀርባ ያሉት ሰዎች አሁን ደግሞ ምን አስበው ይሆን ያሰኘ ነው። መርከቧ ሚያዝያ 8 ቀን ጉዞ ከጀመረች በኋላ የመጀመሪያው ሆላንዳዊ ሰለባ በ11ኛው ቀን መሞቱና ሚስትየውም ከቀናት በኋላ መከተሏ እንዲሁም ከነሱ ጋር ግንኙነት ያልነበረው ሌላ ሰውም እዛው መርከቡ ላይ መሞቱ የጤና ባለስልጣናቱ እውነቱን እየተናገሩ እንዳልሆነ ማሳያ ነው የሚሉ በርካቶች ናቸው። በተለይ ደግሞ የአሜሪካ የጤና ቁጥጥር ባለስልጣን በመርከቧ ላይ ተጓዥ የነበሩ 19 አሜሪካውያንን ከመርከቧ በማስወጣት ልክ እንደ ተጠርጣሪዎች በምርምር ላብራቶሪ ቅጥር ውስጥ ለማቆየት መወሰናቸው ከተሰማ በኋላ የህዝቡ ጥርጣሬ እጅግ ከፍ ብሏል። አንታ ቫይረስን በተመለከተ የተወሰኑ ሰዎች ቫይረሱ በደቡብ ኮሪያ ባሉ ወታደራዊ ላብራቶሪዎች ከሚመረቱ የህዋስ መሳሪያዎች ወይም ደግሞ ባዮ ዌፐኖች ጋር እያነጻጸሩ አስተያየት እየሰጡ ሲሆን ከደቡብ ኮሪያ ጋር ግንኙነት ያላቸው ሀገራትና ዓለም አቀፉ የጤና ድርጅት ግን ጉዳዩን አጣጥለውታል። ይሁን እንጂ የኮቪድ ወረርሽኝን ተከትሎ የዓለም የጤና ድርጅትና ሌሎች ተቋማት በቢል ጌትስ በተዘጋጀ የወረርሽኝ መቆጣጠሪያ ቲያትራዊ ልምምድ ላይ በርካታ ሚሊዮን ሰዎችን ስለሚቀጥፈውና በ2025 ይከሰታል ስላሉት ዳዚዝ ኤክስ ስለተባለው ወረርሽኝ ድራማዊ ልምምድን ሲያደርጉ የሚያሳይ ቪዲዮ በመላው ዓለም መሰራጨቱ በርካቶችን ለጭንቀት ዳርጓል። አሁን ደግሞ ሞደርና የተባለው በኮቪድ ጊዜ በበርካታ ሀገሮች የተገፋው የኮሪያው የኮቪድ ክትባት አምራች ካምፓኒ ለአንታ ቫይረስም ክትባት እየሰራው ነው ማለቱ ድጋሚ የኮቪድ ዘመን እንዳይመጣ በእጅጉ አስግቷል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።